ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። አዲስ ከሆናችሁና አርሰናል ደጋፊ ሆናችሁ እንዲሁም ስለ አርሰናል መስማት የምትወዱ ከሆነ ምን ጠብቃላችሁ? ሰብስክራይብ በተኗን ፕረስ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ላይክ ሼር እንዲሁም ኮሜንት ላይ ሐሳብ አስተያየታችሁን በመጻፍ ዩቲዩብ ቻናሉን ሞቅ ደመቅ ሸብረቅ እንድታደርጉ አስል በአክብሮት ጠይቃለሁ። ተመልሰናል። በቻምፒዮንስ ሊግ ግማሽ ፍጻሜ ሁለተኛ ዙር ጨዋታ በፓርክ ዴ ፕሪንስ አርሰናል ከሜዳው ውጪ ወጥቶ ፒኤስጂን የሚያስተናግድበት ጨዋታ ጊዜው ደርሶ እንግዲህ ነገ በዩኬ ሰዓት አቆጣጠር ከምሽቱ 2 ሰዓት እንዲሁም በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት የሚደረግ ትልቅ ትንቅንቅ ያለው ጨዋታ ነው። ይሄ ሜዳ እውነት ለመናገር ጥሩ ትውስታ የለኝም እዚህ ሜዳ ላይ፣ ምክንያቱም የ2006 የቻምፒዮንስ ሊግ ፋይናል በባርሰሎና ተሸንፈን ዋንጫውን የተነጠቅንበት ሜዳ ማለት ነው። ነገ ደግሞ ወደዛ ሄደን ወደ ግማሽ ፍጻሜ ለማለፍ የምናደርገው ትልቅ ተጋድሎ አለ። ሊስን ይሄ ጌም ማለት ኢስ ኖት ኦንሊ የግማሽ ፍጻሜ ጨዋታ ማለት ብዙ ነገር ስፔሻሊ ለአርሰናል ደጋፊዎች እንዲሁም ለአርሰናል ክለብ ትልቅ ቀውስ ይዞ ሊመጣ የሚችል ጨዋታ ነው። የነገን ጨዋታ አርሰናል ውጤት ቀልብሱ ወደ ፋይናል ሙኒክ ላይ ወደሚደረገው የቻምፒዮንስ ሊግ ፋይናል ውጤት ጨዋታ ካላለፈ እንግዲህ ሀፕን የሚያደርጉት ነገር በጣም ነው የሚያስጠላው። ምክንያቱም በሳምንቱ ፍጻሜ አንፊልድ ሮድ ላይ ሄደን ደግሞ አለው ሆነር ጋርድ መስጠታችን አይቀርም። ምክንያቱም ሲዝኑ ገና ሳይጠናቀቅ ሊቨርፑል አሸናፊ ወይም ደግሞ ዋንጫውን ማንሳታቸውን ስላረጋገጡ ያው ሆነር ጋርድ ምንሰጣቸው ይሆናል። ነገር ግን እንደነገርኳችሁ ከዚህ በፊትም ለፋይናሉ ከደረስን አሁንም ዋንጫ የማንሳት ትልቁ ቻንስ ስለሚኖረን ወይም ደግሞ ስቲል ቻንሱ ስለሚኖረን who gives a fuck አንፊልድ ሜዳ ላይ ሄዶ ሆነር ጋርድ መስጠት ኖርማል ነው። ምክንያቱም የተሻለው ነገር ኦን ደ ዌይ ስለሆነ ማለት ነው። እሱ ብቻ አይደለም፣ ቶትናም እና ማን ዩናይትድም እንዲሁም ቸልሲ ዋንጫ ሊያገኙበት የሚችሉበት መንገድ ላይ ነው ያላቸው። ቸልሲ በኮንፈረንስ ሊግ እንዲሁም ማን ዩናይትድ እና ቶትናም ከሁለቱ አንዱ የኢውሮፓ ሊግ ዋንጫን የማንሳት ትልቅ ዕድል ካላቸው ክለቦች መካከል አንድ ነው። ኤኒዌይስ አርሰናል ነገ ምን ሊያደርግ ይገባል ወደሚለው ነገር ስንመጣ የመጀመሪያው ነገር በኔ በኩል አርሰናል they have to make sure ጨዋታውን ኮንትሮል ማድረግ አለባቸው from the fucking beginning of the game። ባለፉት 4-5 ጨዋታዎች አርሰናል የመጀመሪያውን 12 ደቂቃ የጨዋታ ፕላናቸውን መተግበር ሲያቀታቸው የመጀመሪያ የጌሙ መጀመሪያ ላይ የጨዋታ ፕላናቸውን ለመተግበር ሲቸገሩ ተመልክተናል። የባለፈውም ጨዋታ እሱ ነበር ሀፕን ያደረገው። እኛ ጨዋታውን ኮንትሮል ማድረግ አልቻልንም ነበር፣ ወደ ጌሙ አልገባንም ነበር። ነገር ግን በ3ኛው ደቂቃ ኦስማን ዴምቤሌ ያልታሰበ ጎል አገባ። ያቺ ጎል ነበረች ፓሪስን ወይም ደግሞ ፒኤስጂን 1-0 ኤምሬትስ ሜዳ ላይ አሸንፎ እንዲወጣ ያደረገችው። እውነት ለመናገር በኤክስጂ እንኳን ከለካ ነው አርሰናል የተሻለ ነበር። በፖዚሽንም ጥሩ የሚባል እንቅስቃሴ አድርጎ ነበር። ነገር ግን ያው ጎል ሳናስቆጠር ቀርተን ወይም ደግሞ አቻ ማድረግ ሳንችል ማሸነፍም ሳንችል 1-0 በሆነ ውጤት አድቫንቴጁን ለፒኤስጂ ሰተን ነው እንግዲህ ወደ ነገ ጨዋታ የምናወራው። የነገ ጨዋታ ላይ እኔ ማስባቸው ነገር ምን በዚህ በኩል ምን ቢደረግ ይሻላል የሚለውን አንዳንድ ኢንፎርሜሽኖች ወይም ደግሞ ሀሳቤን ለማጋራት ነው። በመጀመሪያ ሁሉም የአርሰናል ፉል ስኳድ ማወቅ ያለባቸው ነገር 100%
የሚቀለበስ ውጤት እንደሆነ ነው። ምክንያቱም ትልቅ የሳይኮሎጂ ስራ የሚጠይቀውን ሪያል ማድሪድን ማሸነፍ የቻለ ቲም ነው። ኢፍ ዘይ ፐርፎርም ዴር ቤስት 100% ሹር ወደ ፋይናል ኳሊፋይድ ማድረግ የሚችል ቲም እንዳለን አውቃለሁ። ነገር ግን ምንድን ነው ያለፉት 3-4 የተወሰኑ ጨዋታዎች እንዲሁም አንዳንድ አርቴታ ላይ የምመለከተው ችግር አርቴታ ፕላን ቢ ላይ ብዙ የሚሰራ አሰልጣኝ አይመስለኝም። ምክንያቱም ፕላን ኤ ከተበላበት ፕላን ቢ የአርሰናል ፕላን ቢ ጀስት ፕላን ኤን መቀጠል ነው የሚመስለው። የተሻለ ነገር ወይም ደግሞ የተሻለ ነገር ለመፍጠር ወይ ደግሞ ሌላ አይነት የጨዋታ ፕላን ለመፍጠር ሲሞክር አርቴታም ብዙም አልተመለከትኩትም ወይም ደግሞ ብዙ አልመለከቱም ያለፉት ስፔሻሊ ጨዋታዎች ላይ። ሁለተኛው ነገር በአርቴታ በኩል በትልቁ ዲስአግሪ ማድረገው የተጫዋቾች ቀያሪ ነው። አይዶኖ ለምን 85 ደቂቃ እንደሚጠብቅ ተጫዋቾች ለመቀየር ስፔሻሊ ኢታን ንዋኔሪ ላይ እያደረገ ያለው ነገር ልክ አይደለም። በእኔ በኩል እንደ ሌሎቹ የአርሰናል ፋን ወይም ደግሞ እንደዚህ ውጤት ሲጠፋ ጀስት ብሌም እንደሚያደርጉት የአርሰናል ፋን መሆን አልፈልግም። ነገር ግን ኢታን ንዋኔሪ ሳካ ተጎድቶ በነበረ ጊዜ ወጥቶ የተሻለ ነገር ሲሰራ ከነበሩ ተጫዋቾች ውስጥ ግንባር ቀደም የሚባል ተጫዋች ነው። ነገር ግን ሳካ ከመጣ በኋላ የመጫወቻ ሰዓቱ በጣም ድሮፕ አድርጓል። ኢቨን 1-2 ጨዋታ ላይ ስተርሊንግን እስከ መምረጥ ደርሷል። አይ ዶንት ኖ ዋትስ ዘ ሪዝን፣ ግን አይ ዶንት ቲንክ ኢትስ ፌር እና ደግሞ ለክለቡም ጠቃሚ። ምክንያቱም ሜዳ ላይ ያሉት ተጫዋቾች ኦልሞስት 70 ደቂቃ 65 ደቂቃ ጨዋታ መቀየር ካልቻሉ ስፔሻሊ በኔ በኩል ኦዴጋርድ ራሱን ፈልጎ ካላገኘ በፍጹም ማልለው ነገር ቢኖር የነገ ጨዋታን ኦዴጋርድ ቤንች አድርገ ጀምር። ኔቨር። ይሄን እንደ አርሰናል ደጋፊ ሌሎቹ በብዛት የአርሰናል ደጋፊዎች ኦዴጋርድ ወደ ቤንች መውረድ አለበት፣ እንዲሁም ከረር ያሉት ደግሞ የአርም ባንዱን ወይም ደግሞ የአምበልነት ጨርቁን መቀማት አለበት እስከ ማለት የደረሱ አሉ። ነገር ግን እኔ ያን ያህል ኦፌንሲቭ መሆን አልፈልግም። ግን ያን ጨዋታ ላይ ራሱን መግለጽ ከተሳነው ግን ኦዴጋርድ ስለሆነ ወይም ደግሞ ሳካ ስለሆነ ማርቲኔሊ ስለሆነ ሜዳ ላይ መቆየት አለባቸው ማለት አይደለም። ምክንያቱም ኢትስ ዘ ላስት ጌም ኢትስ ሲዝን ዲፋይን ላይ ሲዝኑን ዲፋይን የሚያደርግ ወይም ደግሞ መግለጽ ብዙ ነገሩን መንገር የሚችል ጨዋታ ነው የነገ። ምክንያቱም ለቻምፒዮንስ ሊግ ፋይናል ከደረስን ኦልሬዲ ፋይናል ላይ ለሚደርሰው አሁን የኢንተርና የባርሰሎና ጨዋታ እዚህ ፊት ለፊቴ እየተመለከትኩ ነው። አስገራሚ ጨዋታ ነበረ። 4-3 ኢንተር የመራ ነው። ኢንተር ኳሊፋይድ ካረገ ኤኒ ክለብ ኳሊፋይድ አረገ ወይም ደግሞ ለፋይናል ደረሰ ማለት ይበለዋል ማለት አይደለም። 2 ጆሮ የቻምፒዮንስ ሊጉ 2 ትላልቅ ጆሮ እንዳለው አንዳንድ ጆሮን ይዘን እንባጠሳለን ማለት ነው። ስለዚህ ለዋንጫ ደረሰን ማለት አንድ እርምጃ ወደፊት ተጓዝን ስለሆነ የነገን ጨዋታ በሙሉ መተማመን የጨዋታ ኮንትሮል መጀመር አለባቸው ብዬ አስባለሁ። ሌላኛው ነገር መጠበቅ ያለባቸው በፓሪስ ትልቅ ቢግ አስደንጋጭም ይሆናል። የፓሪስ ደጋፊዎች ይታወቃሉ በጣም ድምፃቸውን ከፍ አድርገው በመዘመር ኤምሬትስ ላይ ማይተናቸዋል። ከፍ ያለ ድባብ ወይም ደግሞ አትሞስፌር ሊጠብቃቸው ይችላል። በሱ ነገር ፓኒክ ሳይሆኑ ሪያል ማድሪድ ላይ ያሳዩትን ፐርፎርማንስ ከደገሙ የማናልፍበት ዜር ኢዝ ኖ ሪዝን አርሰናል ለዋንጫ የማይደርስበት ምንም ምክንያት የለም ማለት ነው። ሌላኛው ነገር ምክንያቱም ባለፈው ጨዋታ ላይ አርሰናል የመጀመሪያው 12 ደቂቃ ላይ ወደ ጨዋታው ስላልገባ በሶስተኛው ደቂቃ ስፔሻሊ እርሊ ጎል ነበረ። በዛች በኦስማን ዴምቤሌ አንድ ጎል ወይም ደግሞ ብቸኛ ጎል ነበር ፓሪስ ኤምሬትስ ላይ 1-0 አሸንፈው አድቫንቴጁን ወደ ራሳቸው አድርገው ወደ ሀገራቸው ሄዱት ማለት ነው። እነሱ እኛ ሜዳ ላይ እንዳደረጉት እኛም በእነሱ ሜዳ ላይ ማድረግ እንችላለን። ምክንያቱም እሱን ማድረግ የሚችሉ
ብቁ ተጫዋቾች አሉን ራሳቸውን ሜዳ ላይ ከገለጹ ሊስን። ነገር ግን የባለፈው የቦርንማውዙ ጨዋታ ላይ ያየሁትን ሌዚነስ ወይም ደግሞ ስንፍና ወይም ደግሞ ዷን ላይ ያን ያህል ችላ ማለት እሱን I don't wanna see it tomorrow ምክንያቱም this is serious game አርቴታ ላይም በሉ ተጫዋቾች ላይም ትልቅ ተቃውሞ ሊነሳ ይችላል። ተጫዋቾቹ ታውቃላችሁ this is the biggest stage even to achieve ቻምፒዮንስ ሊግን አቺቭ ማድረግ ከደጋፊዎች በላይ የእናንተ የኳስ ተጫዋችነት ሲቪያቸው ላይ የሚያሳድግላቸው ስለሆነ በእኔ በኩል I don't think ነገ ቀላል የሆነ አርሰናል እናያለን ብዬ አላስብም። ዋናው ነገር የጨዋታ ኮንትሮል ነው። ስፔሻሊ the first 20 minutes PSG ጎል እንዲያገቡብን ከፈቀድን trust me that's over በፍጹም ከኛ ቀድመው እኛ ካገባን በኋላ ካገቡ that's fine still 1-1 ሜዳቸው ላይ እንፈሳፈሳለን። ነገር ግን ቀድመው ስፔሻሊ early ጎል ካገቡ ክራውዱም ያብዳል። የአርሰናል ደጋፊዎች ቴንሽን ውስጥ ይገባሉ። ስለዚህ የመጀመሪያው ነገር ቢኖር የፈርስት 20 ሚኒትስ ጎሉን አቮይድ ማድረግ ነው። ይሄንም ደግሞ ሳንቲያጎ ቤርናቦ ላይ አድርጋችሁ አሳይታችሁናል። አሁን ላይ ሆነን ለመናገር በጠይቁኝ ከባለፈው ቦርንማውዙ ጨዋታ በፊት I was fucking confident አሁን ላይ thanks to አርቴታ thanks to ሙሉ ስኳድ ብዙም እምነት የለኝም። የነገ ጨዋታ ግን ሆፕፉሊ አንገታችንን ከመድፋት ያደኑናል ብዬ አስባለሁ። ምክንያቱም ኤስ ፉትቦል ፋይናል ሪዛልት ነው የሚታየው። እንዲህ አይ ነው ዲስ ሲዝን ብዙ ሀፕን ያደረጉ ነገሮች አሉ። አርቴታ ራሱ ዛሬ ሊቨርፑል ዘንድሮ ቻምፒዮን የሆነበት ነጥብ እኛ ባለፈው 2 ሲዝኖች ካሳካናቸው ነጥቦች ዝቅተኛ ነው ብለዋል። ዳዝማተር አስሎንጋስ ዋንጫ እስከበሉ ማለት ነው። አይ ዶንት ኖ ለምን እንደዛ ራሱ እንዳለ። ሌላኛው ነገር ያው የማርቲን ኦዲጋርድ ነገ ራሱን አሴ ካፒቴን የአምበልነት ሚናውን በብቃት መወጣት አለበት ብዬ አስባለሁ። ትልቁ ነገር ምንድነው? የመጀመሪያ ዙር ጨዋታ ላይ ያጣነው በቢጫ ካርድ ምክንያት ያጣነው ተጫዋች ቶማስ ፓርቴ የነገው ጨዋታ ላይ ይመጣል። ይሄም ደግሞ ሙሉ የጨዋታ የስኳዱን ቅርጽ ይቀይረዋል ማለት ነው። ምክንያቱም ትሮሳርድ ነበር አሴ ነምበር 9 እየተጫወተ የነበረው። ያ ነገር ደግሞ እውነት ለመናገር ፓሪሶች ያኔ ካያችሁ ፕረስ በሚያደርጉብን ሰዓት በሎንግ ራያ በሚጠላቸው ኳሶች ሎንግ ኳስ ሲሻማ ትሮሳርድ እሱን ኳስ ምክንያቱም ረጅምም አይደለም በሰውነቱም ግዙፍ የሚባል ተጫዋች ስላልሆነ ወይም ደግሞ የሚሻሙለትን የሚሻገሩለትን ኳሶች እያገኘ አልነበረም። እየጨረፈለት ለተጫዋቾችም ለጓደኞቹም ሲያቀብል አልነበረም። ጭራሽ ብሎ ኳስ አሪፍ እድል አግኝቶ እስከመሳት እሱ ሳተው ከምለው ሆነስሊ ግን ዶናሩማ ሴቭ አደረገው ብል ይቀለኛል። ስለ የመጀመሪያው ዙር ጨዋታ ላያችሁ ዩኖ ፎር ፋክት አርሰናልን ነገ ውጤቱን አይቀይርም ብላችሁ እንደማታስቡ። ምክንያቱም if you forget የዴምቤሌን ጎል ከረሳችሁትና የሙሉ 90 ደቂቃ ፐርፎርማንሱን ካያችሁት በኤክስጂ ረገድም በፖዚሽንም አርሰናል ነበረ የተሻለው ቲም። ነገር ግን ያ ክሊኒካል አልነበረም። ሌላኛው ነገር ነገ we have to be clinical ያገኘናቸውን እያንዳንዳቸውን ቻንስ ወደ ጎልነት መቀየር ካልቻለን እሱም ሌላ ፍራስትሬሽን ውስጥ ይከተናል ማለት ነው። ስለዚህ ነገ የምናገኛቸውን ቻንሶች ተጠቅመን ከሁሉም በላይ ግን I want to see the team fight ቲሙን ሜዳ ላይ ሲጋደል ማየት እፈልጋለሁ። ታግለው ያላቸውን እንዳለ ኤነርጂ ማቆን ነገር አውጥተው ፒኤስጂ እሱን ነገር ተቋቁመው አሸንፈው ካለፉ
ዲስ ኢዝ ፉትቦል ጀስት ፋይናል ማቹን ማየት ነው ማን ከማን ይደርሷል ማለት ግን ነገር ግን ለሴሚ ፋይናል ወይም ደግሞ የግማሽ ፍጻሜ የሚመጥን ፐርፎርማንስ ካላየው እንዲሁም የተጫዋቾች ቅያሪ ላይ የተሳሳተ ነገር ነገ ከተመለሱ ኦ ማይ ጎድ ሜቢ ልክ አይ ዶንት ኖ ይህን ቀድሜ ማለት አልፈልግም። ነገር ግን አርሰናሎች ሆፕፉሊ የቅዳሜ የፕሪሚየር ሊጉን ጨዋታ ረስተው በሙሉ ተነሳሽነት ወደ ሜዳ ይገባሉ ብዬ አስባለሁ። ዩሊያን ቲምበር በሙሉ ፊትነስ ነገ ይመለሳል ይገባል ተብሎ ይጠበቃል። እንዲያውም ዛሬ ካላፊዮሪም ወደ ትሬኒንግ ተመልሶ ነበረ። ከብዙ በጥቂቱ ይሄን ይመስላል። እንግዲህ ወደ ቋሚ አሰላለፍ ወደ ቤስት 11 ቋሚ አሰላለፍ ሳልፍ በግብ ጠባቂ ቦታ ላይ ዳቪድ ራያ ነው የምመርጠው። ዳቪድ ራያ የነገው ጨዋታ ምክንያቱም ፒኤስጂ የጎል ቻንስ የመፍጠር ችግር ያለባቸው ቲሞች አይደሉም። ሶ ሜቢ ዊ ኒድ ዩር ማጂክ ሴቭ ቱሞሮ እና ፕሊዝ ማየት እፈልጋለሁ የተሻለ ነገር ከራያ ስፔሻሊ በቢልድ አፑ ኦዴጋርድ የተሻለ ወይም ደግሞ ፕረስ የሚደረግበት አይነት ቦታ ላይ ፖዚሽን ከሆነ ጀስት ዶንት ፓስ ዘ ቦል አትስጠው። ኪክ ዘ ፋኪንግ ቦል ዛሴ በቀኝ የመከላከል ክንፍ ቦታ ላይ ዩሊያን ቲምበርን መርጠና ዩሊያን ቲምበር ባለፈው ላይ ትንሽ ሲቸገር አይቼዋለሁ ስፔሻሊ ፈርስት ሃፍ ላይ። ከዛ በኋላ ግን ዌል 5 የ1-1 ግንኙነት ራሱ እነሱን ማሸነፍ ችሎ ነበረ። ከዛ በፊት ከነበሩት 7 ግን ማሸነፍ የቻለው 2ቱን ብቻ ነበር። የነገን ጨዋታ በቀኝ በኩል ዩሊያን ቲምበርን ማደርግ ይሆናል። እሱን አጣምሮ ደግሞ በመሃል ተከላካይ ቦታነት በቀኝ የመሃል ተከላካይ ቦታ ላይ ዊሊያም ሳሊባን አሰልፋለሁ። እንዲሁም የግራ ሴንትራል ዲፌንደር ቦታ ላይ ወይም ደግሞ የመሃል ተከላካይ ቦታ ላይ ያኮቭ ኪቪዮር ነው ማደርገው። ጋቢ አይ ኦልሬዲ ሚስ ጋቢ ስፔሻሊ ሴት ፒሶች ላይ የነገ ጨዋታ ላይ ሶሪ ረስቼዋለሁ። አንዳንዴ ቶሎ ቪዲዮ ለመቅረጽ ስል አንዳንድ ፖይንቶች ረሳለሁ። ነገም የሴት ፒስ መከላከል ላይም ማጥቃቱ ላይ ምክንያቱም የፓሪስ የፍራንስ ሚዲያዎች አርሰናል ፒኤስጂ የአርሰናልን የሴት ፒስ የመከላከል ድክመት ሊያጠኑትና በዛ በኩል አርሰናልን ለመጉዳት አስበው መግባት አለባቸው የሚል ጽሁፎች እየወጡ ነው። በነገ በሁለቱም በማጥቃቱም በመከላከሉም በኩል የተሻለ ነገር በኒኮላስ ጆቬር አማካኝነት ይተገብራሉ ብዬ አስባለሁ። ኤኒዌይስ ወደ ግራ የፉል ባክ ወይም ደግሞ የክንፍ መከላከል ቦታ ላይ ሲሄድ ማይልስ ሉዊስ ስኬሊ ነው እዛ ቦታ ላይ የሚመርጠው። ይሄ ልጅ ኢንቨርት እያደረገ መሀል ቦታ ላይ ራሱ እየገባ የሚጫወተው ነገር አንዳንዴ እድሜውን ራሱ የረሳ ይመስለኛል። እውነት ለመናገር ሰምታይምስ አይ ዊሽ እሱ ያለውን ኮንፊደንስ ይሄ ላይቭሊ የሆነ ተጫዋች ነው። በቃ ተግባቢ ነገር ነው፣ ሳቂታ ነው። ትንሽ ኢታን ንዋኔሪ ሻይ ነገር አይናፋር ነገር ነው። ትንሽ እንኳን የማይልስ ሉዊስ ስኬሊ ድፍረት ቢኖረው ጋይ ካንዱ ላሚን ያማል የሚያሳየንን ነገር ማሳየት የሚችል ተጫዋች ነው ብዬ አስባለሁ። የሴንትራል ዲፌንሲቭ ሚድፊልደር ቦታ ላይ ወይም ደግሞ የተከላካይ አማካኝ ቦታ ላይ ደግሞ ቶማስ ፓርቴ ነው የምመርጠው። ቶማስ ፓርቴ ዊ ዋዝ ሚሲንግ ዲስ ይሄ ነበር የናፈቀን የሚል ፐርፎርማንስ እንዲያሳየን እንግዲህ ነገ ሁላችንም የምንጠብቀው ይሆናል። እሱን አጣምሮ የመሃል ቦታውን ካፒቴን ኦዴጋርድ እና ዴክላን ራይስን መርጣለሁ። ዴክላን ራይስ እሱ ቦክስ ውስጥ እያለፈ ገብቶ የሚፈጥራቸው ጎል እድሎች እንዲሁም ጎል የሚያስቆጥራቸው ጎሎች አሁን በስፋት እየተመለከትን ነው። ነገር ግን ከባለፈው ጨዋታ ምን አይቻለው አትሊስት ሃቭ ቱ ቢ ክሊኒካል የተወሰኑ ቻንሶች ማግባት የሚችላቸው ቻንሶች አግኝቶ ነበር። በጭንቅላት ጎል ማስቆጠርንም ያካተተ ማለት ነው። እንግዲህ የነገም ጨዋታ ላይ
ተጽዕኖ ወይም ደግሞ ልዩነት ይፈጥራሉ ብዬ ከምጠብቃቸው አንደኛው ተጫዋች ዴክላን ራይስ ነው። ነገም ሆፕፉሊ የምናውቀውን ፈረሱን ዴክላን ራይስ ሜዳ ላይ እናያለን ብዬ አስባለሁ። በግራ የማጥቃት ክንፍ ቦታ ላይ ቡካዮ ሳካን መመርጥ ይሆናል። አይኖ ቡካዮ ሳካ ሊቸገር እንደሚችል ምክንያቱም በአጥቂውና በተከላካዩ በፉልባኩ ወይም ደግሞ በዊንገሩ እና በፉልባኩ ለ2-3 አድርገው ነበረ ማርክ ያደረጉት የነበረው። ነገር ግን እሱን ካሰብንበት ዛሬ ባርሰሎና ኢንተር ሚላን ላይ ያሚል ያማልን ማርክ በተደረገ ጊዜ ኢንተሮች ስፔሻሊ 2-0 መምራት ችለው ነበር። ከዛ በኋላ ግን ሞር ፎከሳቸው ላሚን ያማል ላይ ስለነበረ ከረፍቷ በኋላ ጨዋታውን ቀይሮ የገባው ባርሰሎና ባልተለመዱ መልኩ ቶሎ ክሮስ ወደ ፔናልቲ ቦክስ ውስጥ በመጣል በክሮሶች የተጎኙ 2 ጎሎቹን አስቆጥረው አቻ መሆን ችሎ ነበር። ከአርቴታ ይሄን ነው የምፈልገው። በአንድ በኩል ታክቲኩ ካልሰራ ፕላን ቢ ሊኖረን ይገባል። ታሲት የነገው ጨዋታ የሞት ሽረት ነው። ዱ ኦር ዳይ ታሲት ያ በቡካዮ ሳካም በኩል የስታር ቦይነቱን ወይም ደግሞ የምናውቀውን ከሱም ልዩነትን ይፈጥራል ብዬ ከምጠብቃቸው ተጫዋቾች አንዱ ነው። እንዳልኳችሁ ስጋት ቢኖረኝ ማርክ ስለሚደረግ በ2-3 ተጫዋቾች ማለት ነው። እንዲሁም የግራ የክንፍ ቦታ ላይ ደግሞ ጋብሪኤል ማርቲኔሊ ማሰለፍ ይሆናል። ጋብሪኤል ማርቲኔሊ ፕሊዝ ዱ ሰምቲንግ እና ያንተን ቻንት የዘፈንኩ ለመግባት ያብቃኝ። ሆፕፉሊ ነገ የሆነ ነገር አድርገህ ከጌሙ በኋላ በዛ ቻንት እምመጣ ይሆናል። የፊት የነምበር 9 ስትራይከር ቦታ ላይ ደግሞ ሚካኤል ሜሪኖን ማሰልፍ ይሆናል። ሴት ፒሶች ላይ እንዲሁም እንደነገርኳችሁ የአንድ ለአንድ ግንኙነትም ነገ ጨዋታውን ዲፋይን የሚያደርገው ይሆናል። ምክንያቱም ሳካ ከኑኖ ሜንዴዝ ጋር የሚያደርገው የአንድ ለአንድ ግንኙነት ለአንድ ለአንድ አይባልም፣ ሊያግዙት እሱን ይመጣሉ፣ እሱም ይጠበቅ ይሆናል። ነገር ግን ከምንም በላይ የመሃል ቦታውን ማን በበላይነት ያሸንፋል የሚለውን የቪቲኒያና የቶማስ ፓርቴን የእነሱንም 2 የእርስ በርስ ግንኙነቶችን ነገ ፋይት የምናይ ይሆናል ማለት ነው። ከመጸለይና እንግዲህ የባለፈውን አይነት ፐርፎርማንስ እንዳይደግሙት ከመመኘት ውጪ ምንም ማድረግ አይቻልም። ወደ ስኮር ፕሪዲክሽኑ ስንሄድ አርሰናል የመጀመሪያውን 90 ደቂቃ 2-1 በሆነ ውጤት ያሸንፍና ወደ ጨማሪ 30 ደቂቃ ከሄዱ በኋላ በማርቲኔሊ አማካኝነት 3ኛ ጎል አግኝተን 3-1 አሸንፈን እንወጣለን ብዬ አስባለሁ። ምንድን ነው ስለዚህ የምትሉት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም ሁላችሁም ላይክ አርጉ፣ የምታዩ እኔን ሄልፕ ስለሚያደርገኝ ማለት ነው። ይህን ይመስላል ዛሬ የመጣሁበት ፖይንት። አማውት ፒስ Another compelling North London derby.